ከነዚህ ጉዳዮች በተጨማሪም በጤና ሰዓታችን ደግሞ የህፃናትን የስኳር በሽታ የተመለከተ መረጃ እናጋራችኋለን። በአዲስ ጓዳ የዜና ገጻችን ለብዙ ወጣቶች አርአያም መሆን የሚችል የአንድ አካል ጉዳተኛ ሰዓሊ ወጣትን ተሞክሮ ወደ እናንተ የምናደርስ ይሆናል። ዜናዎቹን እየመራሁ እኔ ቤተልሔም አየነው ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን አብሬያችሁ ቆይታ አደርጋለሁ። አጫጭር ጉዳዮችን ቀዳሚ እናደርጋለን። ኢትዮጵያ በአፍሪካ ቀንድ ቀጠና የሚስተዋሉ አስቸጋሪ ሁኔታዎችን በመዳሰስ ሀገራትን ከግጭት እንዲወጡ ለማድረግ የተባበሩት መንግስታት ድርጅት የሰላም ግንባታ ኮሚሽን ለሚያደርገው ድጋፍ አመሰገነች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተባበሩት መንግስታት ድርጅት የሰላም ግንባታ ኮሚሽን አባላት ጋር በጽህፈት ቤታቸው ተወያይተዋል። ዶክተር ጌዲዮን ጢሞቴዎስ ኮሚሽኑ በቀጠናው የሚስተዋሉ አስቸጋሪ ሁኔታዎችን በመዳሰስ ሀገራት ከግጭት እንዲወጡ ለማድረግ የሚደረገውን ድጋፍ አመስግነዋል። ጠንካራ ተቋማትን መመስረት፣ ውጤታማ የአስተዳደር ስርዓትን መዘርጋት፣ ዓለም አቀፋዊ ትብብር፣ የሀገራት ቁርጠኝነት ለዘላቂ ሰላምና ደህንነት ወሳኝ መሆኑንም አንስተዋል። ኢትዮጵያ ከመንግስታቱ ድርጅት ጋር ረጅም ዘመናትን ያስቆጠረ አጋርነት ያላት ሀገር መሆኗን ያነሱት ሚኒስትሩ ሀገሪቱ ለሰላም የሚደረገውን ሁሉንም አማራጭ መንገዶች እንደገና ለማጤን በቁርጠኝነት ለማገዝ ዝግጁ መሆኗን ተናግረዋል። የተመድ የሰላም ግንባታ ኮሚሽን አባላት በበኩላቸው ከኢትዮጵያ ከአፍሪካ ህብረትና ከክልላዊ ድርጅቶች ጋር ግጭቶችን በመከላከል ረገድ በጋራ እንደሚሰሩ አረጋግጠዋል። በተለይም ከግጭት በኋላ የመልሶ ግንባታ፣ የወጣቶችና ሴቶች ተሳትፎ እንዲሁም በሰላም ግንባታ ዙሪያ የፋይናንስ አቅርቦትን ለማጠናከር በቅርበት ለመስራት ዝግጁ መሆናቸውን አባላቱ ገልጸዋል። መረጃውን ከውጭ ጉዳይ ሚኒስቴር አግኝተነዋል። የኢትዮጵያ አየር መንገድ 6 ተጨማሪ ኤርባስ ኤ350-900 አውሮፕላኖችን ለመግዛት ተስማማ። በዱባይ አየር ትርኢት ላይ የተሳተፈ የሚገኘው የኢትዮጵያ አየር መንገድ 6 ተጨማሪ ኤርባስ ኤ350-900 አውሮፕላኖችን ለመግዛት ስምምነት ላይ ደርሷል። ዓለም አቀፍ ደረጃውን በጥራት በማሳደግ ላይ ካሉ አየር መንገዶች ብራንዶች አንዱ የሆነው በኢትዮጵያ አየር መንገድ ያዘዘው ተጨማሪ ኤርባስ አውሮፕላኖች በአፍሪካ ትልቁ የኤርባስ ደንበኛ እንዲሆኑም አድርገዋል። ስምምነቱ የተፈረመው በኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውና በኤርባስ የንግድ አውሮፕላን ሽያጭ ኃላፊ ቤኖናይ ደሴት መካከል ነው። አቶ መስፍን የኢትዮጵያ አየር መንገድ ቀዳሚ የኤርባስ ደንበኛ የሚያደርገውን የግዢ ስምምነት በመፈጸሙ ደስተኛ መሆናቸውን ገልጸዋል። አየር መንገዱ የእነዚህን ዘመናዊ አውሮፕላኖች ባለቤት መሆኑም ዓለም አቀፍ ተደራሽነቱን ለማስፋትና ለደንበኞቹ የሚሰጠውን አገልግሎት የበለጠ ምቹ ለማድረግ እንደሚያግዘው ጠቅሰዋል። የኤርባስ ሽያጭ ኃላፊው በበኩላቸው ኤርባስ ከኢትዮጵያ አየር መንገድ ጋር ያለውን ደንበኝነት በማጠናከሩ ደስተኛ መሆናቸውን ጠቅሰው አውሮፕላኖቹ በአፍሪካ የአቪዬሽን የላቀ ደረጃ ላይ ለደረሰው የኢትዮጵያ አየር መንገድ ቅልጥፍናና ሁለገብነት እንደሚጨምሩ መናገራቸውን ከአየር መንገዱ ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ኤርባስ ከውስጣዊ ምቾቱን ባሻገር የነዳጅ አጠቃቀሙ ከቀዳሚ የትውልድ አውሮፕላኖች ጋር ሲነጻጸር የካርበን ልቀትን በመቀነስ ትልቅ አስተዋጽኦ እንዳለው ይጠቀሳል። ከአዲስ ሚዲያ ኔትወርክ የተለያዩ መረጃዎችን እያደረስናችሁ እንቀጥላለን። አሁን ደግሞ በቀጣይነት ወደምንመለከተው ጉዳያችን ነው የምናመራው። የኢትዮ ማሌዥያ የንግድ ፎረም በአዲስ አበባ ተጀመረ። የንግድ ፎረሙ በሁለቱ ሀገራት መካከል ያለውን የንግድና የኢንቨስትመንት ዘርፍ እድሎችን በመለየት የሀገራቱን የኢኮኖሚ ትስስር ለማላቅ የሚያግዝ መሆኑም ተመላክቷል። ሪፖርተራችን ሄኖክ ዘነበ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ሄኖክ እንደምን ውለሃል? ምን ጉዳዮች አሉ? እስኪ መረጃዎችን አጋራን። እጅግ አድርጌ አመሰግናለሁ ቤተልሔም። እንግዲህ የኢትዮ ማሌዥያ የንግድ ፎረም የፌዴሪ ፕሬዝዳንት ታዬ አጽቀሥላሴና የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም በተገኙበት ነው እየተደረገ የሚገኘው። በዚህ መድረክ እንግዲህ በዋናነት በሁለቱ ሀገራት መካከል ያለውን የንግድና የኢንቨስትመንት ዘርፎችን ለመለየትና አብሮ ለመስራት በሚያስችል መልኩ አቅጣጫ ለማስቀመጥና መደላደል ለመፍጠር የታሰበ መድረክ ስለመሆኑ ነው የተመላከተው። እንግዲህ በዚህ መድረክ ላይ ኢትዮጵያ በተለይ የራሷን በኢንቨስትመንትና በንግዱ ዘርፍ ያላት እድልና መደላድሎችንም በሰፊው አስተዋውቃለች። በተለይም እንግዲህ በኢኮኖሚ ዘርፍ በተደረጉ ሪፎርሞች የመጡ ለውጦችና አሁን ላይ እየተስተዋሉ የሚገኙ የውጭ ኢንቨስትመንቶች ሰፊ መሆናቸው ነው የተመላከተው። ከዚህ ጋር ተያይዞ እንግዲህ አምስቱ የተለዩ በተለይም ለኢኮኖሚ ምሰሶ ተብለው የተለዩ አምስቱ ዘርፎችም ማለትም እንግዲህ የኢንዱስትሪው እንደዚሁም ግብርናው ብሎም ደግሞ ማይኒንጉና አይሲቲውንም ጭምር ያለው ላይ ገለጻ ተደርጓል። በተለይም እንግዲህ በማኑፋክቸሪንግ በግብርናው ዘርፉ ያሉ
እምርታዎች ከፍተኛ ስለመሆናቸው ነው የተመላከተው። ከዚህ ጋር ተያይዞ በርካታ ስራዎች መሰራታቸውን በተለይም ደግሞ ከዚህ በፊት በተደረገው የሪፎርም ስራ በኢንቨስትመንትን ለመሳብ ሲባል ከዚህ ፊት የነበሩ ማነቆች የተፈቱና አሁን ላይ ምቹ መደላደል መኖሩ በዚህ ለቀረቡ እንግዶች ወይ ደግሞ ባለሀብቶችና አጠቃላይ ለመንግስት የስራ ኃላፊዎች ተመላክቷል በመድረኩ ላይ። ከዚህ ጋር ተያይዞ አጠቃላይ የኢትዮጵያ ነባራዊ ሁኔታም ጭምር በተለይም ከአየር ንብረት እንደዚሁም ደግሞ ከጂኦግራፊ አቀማመጥ ብሎም ደግሞ ከመሰረተ ልማት ጋር ያሉ ተደራሽነቶችን ጭምር ገለጻ ተደርጓል። በተለይም እንግዲህ ለኢንቨስትመንት ምቹ የሆኑ ሁነቶች ናቸው እነዚህ ወይ ደግሞ ቅደም ተከተሎች ናቸው፣ ቅድመ ሁኔታዎች ናቸውና በኃይል መልኩ በመሰረተ ልማት በኩል ስናልፍ አጠቃላይ በኃይል ዘርፉ ከፍተኛ የሃይድሮ ፓወር የምታመነጭ ሀገር ስለመሆኗም ተመላክቷል። ይህም እንግዲህ ለኢንቨስትመንት ዘርፉ ከፍተኛ አስተዋጽኦ የሚጫወት መሆኑን የተመላከተው። ሌሎች መሰረተ ልማቶች እንደ መንገድና የንግዱ ላይ የሚሰሩ ስራዎች ትልቅ ስለመሆናቸው ገለጻ ተደርጓል። እንደዚሁም ደግሞ ከጂኦግራፊ አቀማመጥ ጋር ተያይዞ በቀንድ አፍሪካ ላይ ኢትዮጵያ ስትራቴጂክ የሆነ አቀማመጥ ያላት ለሁሉም የቀንድ አፍሪካ ሀገራት እንደዚሁም ደግሞ ለተለያዩ ለዓለም ሀገራት ጭምር ስትራቴጂክ የሆነች ሀገር ስለመሆኗ ነው የተመላከተው። ከአየር ንብረት ጋር ተያይዞ እንግዲህ ለስራ ምቹ በተለይም ደግሞ ለግብርናው ዘርፍ ምቹ የአየር ንብረት ያላት ሀገር ነችና በዚህ ዘርፍ መዋለ ንዋያቸውን የማሌዥያ ባለሀብቶች መዋለ ንዋያቸውን ቢያፈሱ ውጤታማ ሊሆኑ እንደሚችሉ ነው የተናገረው። ከገበያ ተደራሽነት ጋርም ተያይዞ በቀንድ አፍሪካ ነጻ የንግድ ቀጠና የተዘረጋበት አካባቢ ነው። የተለያዩ የአፍሪካ ሀገራት ጋር የነጻ የንግድ ቀጠና አላት። የአፍሪካ ሀገራት የቀንድ አፍሪካ ሀገራት የገበያ መዳረሻዎች ናቸው። ከዚህ ባሻገርም የአውሮፓና የኤዥያ ሀገራት ከፍተኛ የሆኑ የገበያ መዳረሻዎቿ ስለመሆኑ ነው የተመላከተው። እንደዚሁም ደግሞ የማሌዥያም ጭምር የዚህ አካል እንደሆነችና ከፍተኛ የገበያ ስፍራ እንደሆነች ወይ ደግሞ የኢትዮጵያ የገበያ መዳረሻ በ9ኛ ደረጃ ላይ የምትገኝ የኢትዮጵያ የገበያ መዳረሻ ስለመሆኗ ተመላክቷል። ይህ እንግዲህ ለኢንቨስትመንት ምቹና ለገበያ ተደራሽነት እዚህ የሚመረቱ ምርቶችን ውጭ አውጥቶ እንደዚሁም ደግሞ በሀገር ውስጥም ለመሸጥ ለአካባቢውም ለመሸጥ ጭምር ምቹ መደላደልን የሚፈጠር ስለመሆኑ ነው የተመላከተው። አጠቃላይ የሁለቱ ሀገራት ግንኙነትን በሚያጠናክር መልኩ ከኢኮኖሚ ትስስር በንግድና ኢንቨስትመንት ያሉ መደላድሎችን በመለየት የማሌዥያ ባለሀብቶች እንደዚሁም ደግሞ ከኢትዮጵያ ባለሀብቶች ጋር ተሰናስረው ተቆራኝተው የሚሰሩበትን መደላደል የሚፈጠርበት መድረክ ስለመሆኑ ነው የተመላከተው። የኢትዮጵያ ባለሀብቶች ጭምር በማሌዥያ ያለውን መቃቀም ወይ ደግሞ እነሱም መዋዕለ ንዋያቸው ሄደው ፈሰስ የሚያደርጉበትን ምቹ ሁኔታም ገለጻ የሚደረግበት ስለመሆኑ ተመላክቷል። እንግዲህ ይህ ሁኔታ የሁለቱን ሀገራት የኢኮኖሚያዊ ትስስር ከማጠናከር ባሻገር የሁለቱን ሀገራት የእርስ በርስ ትስስር በተለይም የመጻኢ የጋራ ብልጽግናን እውን ለማድረግና የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ ከፍ ለማድረግ የሚያግዝ መድረክ ስለመሆኑ ተመላክቷል። እንግዲህ አሁን ላይ በርካታ ባለሀብቶች እንደዚሁ ሚኒስትሮች የሁለቱ ሀገራት የዘርፉ አመራሮች ተገኝተዋል። ጠቅላይ ሚኒስትሮችን በከፍተኛ ደረጃ የሚመራ ስለመሆኑ ይህ መድረክ እጅግ ግዙፍና ለሁለቱ ሀገራት የላቀ ግንኙነት ማሳያ ተደርጎ የተወሰደ ነው ከኢኮኖሚ ትስስሩ ባሻገር ማለት ነው። አጠቃላይ ያሉ መድረኮች እነዚህን ይመስላሉ። በቀጣይ እንግዲህ ባለሀብቱና የአጠቃላይ በሁለቱ ባለሀብቶች የሚወያዩበት መድረክ ይሆናል ተብሎ ይጠበቃል። ባለሀብቱም እዚህ መዋዕለ ንዋያቸውን ፈሰስ ለማድረግ የተሸጠላቸውን ገበያ የተፈጠረላቸውን መደላደል ወይ ደግሞ የተደረገላቸውን ገለጻ ተከትሎ ወደ ስራ የሚገቡበት ሁኔታም ይመቻቻል ተብሎ ይጠበቃል። በመድረኩ አጠቃላይ የነበረው ሁኔታ ይሄ ነው። እንግዲህ ውይይቱ ዛሬ ቀኑ ሙሉ እንደሚካሄድ ነው ከመርሃ ግብሩ ያገኘነው መረጃ የሚያመለክተው። ቤቴሌም መልካም። ባልደረባችን ሄኖክ ዘነበ በቀጥታ መስመራችን ላይ ተገኝተህ ላደረስከን መረጃ እናመሰግናለን። ጥሩ ቀን ይሆንልን። እንቀጥላለን። የተከበራችሁ ተመልካቾቻችን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የማሌዥያ ፌዴራል ጠቅላይ ሚኒስትር አንዋር ኢብራሂምን በትላንትናው ዕለት ተቀብለዋል። በጠቅላይ ሚኒስትር ቢሮ የተላከውን ደግሞ የአቀባበሉን ስርዓት የሚያሳየውን ተንቀሳቃሽ ምስል ተከታትለን እንመለስ።
በመከታተል ላይ የምትገኙት የትውልድ ድምጽ ከሆነው አዲስ ሚዲያ ኔትወርክ በቀጥታ ወደ እናንተ እየደረሰ የሚገኘውን የቀን ዜናችን ነው። መረጃዎቻችን አሁንም ይቀጥላሉ። ኢትዮጵያ በአርቲፊሻል ኢንተለጀንስ መስክ የፈጠረችው አቅም በከተማ ደረጃ የተጀመሩ የልማትና አገልግሎትን የማዘመን ተግባራትን በላቀ ደረጃ ለመፈጸም የሚያስችል መሆኑን የአዲስ አበባ ከተማ ከፍተኛ አመራሮች ተናገሩ። የከተማ አስተዳደሩ ከፍተኛ አመራሮች አዲሱን የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ጎብኝተዋል። ሰብስቤ ባዩ አስተያየታቸውን እንደሚከተለው አዘጋጅቶታል። AI የሚያስፈልግበት የስራ አይነት ያለ አይመስለኝም። አሁን ስመለከተው በአገልግሎቱም በኢኮኖሚውም በመረጃውም በአጠቃላይ ዓለም ላይ አሉ የሚባሉ ስራዎችን ለመምራት የሚያስችል ደጋፊና አሁን በተለይ ደግሞ እንደኛ ኋላ ቀርቶ የቆየ ሀገር በፍጥነት ኮፓፕ ለማድረግ በፍጥነት ለመወዳደር የሚያስችል እድል የሚፈጥር ነው። የከተማችንን ደህንነትም የከተማችን ልማትም የከተማችንን የኢኮኖሚ ፍጥነትንም ለማገዝ በጣም በትልቁ ይጠቅመናል ብዬ አስባለሁ። በተለይም ደግሞ እንዳያችሁት የትራንዛክሽንን ስራ፣ የኮሙኒኬሽንን ስራ፣ የአሴት ማኔጅመንት ስራን፣ የስማርት ትራንስፖርት ሲስተም፣ ስማርት ሃውሲንግን በአጠቃላይ ስማርት ኢኮኖሚ፣ ስማርት ሰርቪስ በተለይ ሰርቪስ ላይ የምናያቸው አገልግሎቶች በተለይም ቀደም ሲል ይነሳ ስለነበረ በህዝባችን ውስጥ የተለያዩ ቅሬታዎች ይነሱ ነበረ። ሌብነት አለ፣ ያለ ጉቦ ስራ አይሰራም የሚሉ ነገሮችን እነዚህም በሙሉ ለመቅረፍ የሚያስችል መልካም አጋጣሚ ነው። የት ቦታ ምን መከናወን እንደሚቻል እየተሰራ እንደሆነ ለማወቅ ፈጥኖ ደግሞ ማስተካከያ ለማድረግ የኛ የሞቢሊቲ ስራችንም ብዙ ቦታ ላይ ችግር ይገጥምና ለስራ እንቅፋት የሚሆንበት ሁኔታ ያጋጥመናል። ይህንን የት አካባቢ ምን እንዳለ አውቀን ቶሎ መፍትሄ ለመስጠት የሚያስችል ጠቃሚ የሆነ ቴክኖሎጂ ነው። አዲስ አበባን ለነዋሪዎቹ ምቹ እና ዘመናዊ ለማድረግ አጠቃላይ አገልግሎት አሰጣጡንም ደግሞ ወደ ስማርት ሲቲ ከፍ ለማድረግ የሚያስችል ስራዎች ተገብቷል። ክብርት ከንቲባችንም አስ ኢኒሼቲቭ ወስዶ ሰፋፊ ስራዎች የተከናወኑ ይገባልና የዚህ የአርቲፊሻል ኢንቴሊጀንስ ደግሞ በዚህ በልኩ መምጣት እንደ ከተማ ያሰብናቸውን የስማርት ሲቲ እንቅስቃሴን እንዲፈጥንና ህብረተሰቡ ከዚህ ፈጣን አገልግሎት በማግኘት ወደሚፈለግበት ደረጃ እንዲደርስ ከማድረግ ጋር ተያይዞ ትልቅ አስተዋጽኦ አለው፣ ትልቅ ፋይዳ አለው የሚለውን የሚያሳይ ነው። ያየነው ነገር የታዘብነው የተመለከትነው ነገር ያንን እንደሚያግዝ አይተናል። ለኛ ለአዲስ አበባም ሌት ካሜራ አድቫንቴጅ ይሄ የአርቲፊሻል ኢንቴሊጀንስ የሚሰጠውን አቅም እና አጠቃላይ የስራ እሳቤ እኛም ካሰብናቸው ነገሮች ጋር አንዳንዶቹ ማኑዋል የምንሰራቸው በሰው ጉልበት በሰው እውቀት ብቻ የሚሰሩትን እነዚህ ነገሮች ደግሞ ከመጡልን ይበጥ ያፋጥነዋል። ላሰብነው ግብ እንዲሳካ ከማድረግ አንጻር ትልቅ ጉልበት ሊሆን የሚችል አቅም ነው ብዬ ወስደዋለሁ። ዛሬ ካየነው አንጻር እንግዲህ አንደኛውና ዋነኛው አድርገን የምንወስደው የከተማ ስራችን ዴታ ድሪቭን የሆነ ዲሲሽን መስጠት መቻል አለብን። ለምሳሌ ከፕላኒንግ አንጻር ያለውን ሁኔታ የምናይበት ጊዜ የከተማችን የክትመት ሁኔታ ምን ያህል ነው? ምን ያህሉ በቬጂቴሽን ከቨር ተደርጓል? ምን ያህል መሰረተ ልማት አለን? ምን ያህል ግንባታ አለን? እነዚህ ደግሞ የከተማውን ስታንዳርድ ባስጠበቀ መንገድ ነው እየገነባን ያለ ነው። ከተማችን እንዴት ነው እያደገች ያለችው የሚለውን ትሬስ ለማድረግም የቀጣይ የፕላኒንግ እቅዶቻችንን ከዛ ጋር ማጣጣም የሚያስችል አቅም እንዳለ በዚህ ውስጥ አይተናል። አንዱ እንደ ከተማ ለምሳሌ የተቸገርን ያለንበት በከተማ ውስጥ የሚከናወኑ ግንባታዎችን ፕሮፐርሊ ትሬስ ማድረግ፣ መከታተል እነዛ በሚገነቡ ህገወጥ ግንባታዎች በህገወጥ ሴትልመንቶች ላይ ውሳኔ መስጠት የሚያስችል መረጃ አልነበረንም። መረጃ አኳየር እናደርጋለን፣ ያንን አናላይዝ አድርገን ውሳኔ መስጠት የምንችልበት ስርዓት አልነበረንም። ዛሬ ያየነው ያንን የሚያሳልጥ ሆኖ አግኝተናል። ሌላኛው ከመሰረተ ልማት አንጻር ያለውን የቅንጅት ችግር ነው። እንግዲህ አስቀድሞ መሰረተ ልማቶቻችን ለማቀናጀት አንደኛ ኤግዚስቲንግ መሰረተ ልማቶች የት ነው ያሉት የሚሉትን በደንብ ፕሮፐርሊ ዲቴክት ማድረግ የምንችልበት አቅም አልነበረም። መሰረታዊ ተገንብተዋል፣ ግን ደግሞ አዳዲስ መሰረተ ልማቶችን መገንባት የምንፈልግበት ጊዜ አፕግሬድ በምናደርግበት ጊዜ ሳይዛቸውን፣ ጥልቀታቸውን፣ የመሰረተ ልማት ታይፑንም ጭምር ዲቴክት ማድረግ የምንችልበት ሜካኒዝም አልነበረም። ዛሬ ያየነው ያንን እድል የሚሰጥ እንደ ሀገር እንደ ከተማ አስተዳደርም ማህበራዊም በኢኮኖሚ መስክም እጅግ በጣም በርካታ ስራዎችን ሰርተናል። ከተማችንን ገጽታ በመቀየር ረገድም በተመሳሳይ ነገር ግን ከአገልግሎት አሰጣጥ ጋር አሁንም ትኩረት የሚሹ ጉዳዮች እንዳሉ የህብረተሰቡን እርካታ ማረጋገጥ ያልቻልንበት ደረጃ ላይ ነው ያለነው። ያንን በመቀየር ረገድ የአርቲፊሻል ኢንተለጀንስ አስተዋጽኦ እጅግ በጣም የላቀ ነው። እንደ ከተማ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በጋራ የጀመርናቸው ስራዎች አሉ።
ለአብነት አሁን በቅርብ ይፋ የተደረገው የመሶብ የአንድ ማዕከል የዲጂታል የመንግስት አገልግሎት ወደ ተግባር እንዲገባ በማድረግ ረገድ ትልቅ አስተዋጽኦ አበርክቷል። የኢንስቲትዩቱ ባደረገልን ድጋፍ አገልግሎት አሰጣጡ የተቀናጀ ፈጣን፣ ቀልጣፋ እንዲሆን የተገልጋዩን እርካታ የሚያሳድግ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ አበርክቶልናል። ይህንን ማስፋት ይጠበቅብናል። በመሶብ ብቻ አይደለም፣ በከተማ ደረጃ አንዳንድ ተቋማት ላይ ያለው አገልግሎት አሰጣጥ ለሌብነትና ብልሹ አሰራር የተጋለጠ እንዳይሆን በማድረግ ረገድ የመረጃ አያያዝ ስርዓታችን ዘመናዊና ደህንነቱ የተጠበቀ እንዲሆን በማድረግ ረገድም የተጀመሩ ስራዎች አሉ። ይሄን ይበልጥ ማጎልበት ያስፈልጋል። ዛሬ ካየናቸው ስራዎች አንጻር በቀጣይ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በጋራ ተቀራርበን በርካታ ስራዎችን መስራት እንዳለብን ተገንዝቤያለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሀገርን ጥቅም የሚያስከብሩ የፈጠራ ስራዎችን ከመስራትን ባሻገር የሰለጠኑ ዓለም አቀፍ ተወዳዳሪ ዜጎችን ለማፍራት እየሰራ መሆኑን የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናገሩ። ኢትዮጵያ በ2022 በአርቲፊሻል ኢንተለጀንስ ቴክኖሎጂ ቀዳሚ ሀገር ለማድረግ እየተሰራ ስለመሆኑም ዶክተር ወርቁ ለኤኤምኤን ገልጸዋል። ንጉሱ በቃሉ ተጨማሪ አለው። ካደጉ ሀገራት ተርታ ለመሰለፍ አለፍ ሲልም ደግሞ ዘመኑን የተከተለና የሚተነብይ የቴክኖሎጂ ስርዓት መገንባት የበርካታ ሀገራት የዘወትር ተግባር ሆኗል። ኢትዮጵያም በቴክኖሎጂ የዳበረ ሀገር ለመሆን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን መርቃ ወደ ስራ አስገብታለች። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መረጃዎችን ሀገራዊ ጥቅሞች ላይ የሚያውልና የሰለጠነ ተወዳዳሪ በየትኛውም ሀገር ተመራጭ የተማረ ዜጋን ለመፍጠር እንደሚያስችል የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ለኤኤምኤን ተናግረዋል። አንደኛ በመሰረተ ልማት በጣም በርካታ ስራዎች ተሰርተዋል። ከዚህ ውስጥ እንግዲህ አንዱ የክላውድ ሞጁላር ዳታ ሴንተር ነው። ይሄ እንግዲህ ዳታን ለሀገር ጥቅም እንዲውል ከማድረግ አንጻር ትልቅ አስተዋጽኦ አለው። ሌላው እንግዲህ በሰው ኃይል ላይ ነው። በሰው ኃይል በጣም በርካታ ስራዎች ነው እየተሰሩ ያሉት። በተለይ በአርቲፊሻል ኢንተለጀንስ ቴክኖሎጂ ላይ አጫጭር ስልጠናዎችን በመስጠት ረጃጅም ስልጠናዎችንም ደግሞ ከከፍተኛ ትምህርት ተቋማት ጋር በመሆን እስከ ፒኤችዲ ደረጃ ትምህርት እየሰጠን ነው በአርቲፊሻል ኢንተለጀንስ። ስለዚህ ይሄ አንዱና ትልቁ ከሰው ኃይል ልማት ጋር በተለይ አሁን ስታርታፕ 200 ስታርታፕ ኤአይ ስታርታፖችን ተቀብለን በነፃ ቢሮ በመስጠት ኢንተርኔት የክላውድ ዳታ ስፔስ በማዘጋጀትና አጫጭር ስልጠናዎችንም በመስጠትና ከዛ በኋላ ወደ ምርት እንዲገቡ ከማድረግ አንጻር የሚረዳቸው ስልጠናዎችና ወደ ገበያ የሚወጡበትና ገበያ ከወጡ በኋላ ደግሞ እንደ ገበያ ውስጥ መቆየት እንደሚችሉ ስልጠናዎችን በመስጠት በሰው ኃይል ግንባታ ላይ በጣም ትልቅ ስራዎች እየተሰሩ ነው ያሉት። ከዚህ ባሻገር ኢትዮጵያ በልጆቿ ለዓለም አቀፍ የቴክኖሎጂ እድገት ግብዓት የሚሆኑ የምርምር ስራዎችን መስራቷን የገለጹት ዶክተር ወርቁ ይህንንም ያግዝ ዘንድ የአርቲፊሻል ኢንተለጀንስ ፖሊሲ ተቀርጾ ወደ ተግባር መገባቱን ጠቅሰዋል። በራስ አቅም ደግሞ የምርምር ውጤቶችንም በመስራት ወደ ኢንተርናሽናል ጆርናል ላይ በማሳተም ለሀገርም ለዓለምም ኮንትሪቢዩት አድርገናል። ከዛ ብቻ ሳይሆን ደግሞ አርቲፊሻል ኢንተለጀንስ በአፍሪካ የአርቲፊሻል ኢንተለጀንስ ፖሊሲ ቀርጻ ስትራቴጂ ቀርጻ የገባችው ሀገር ኢትዮጵያ ነችና ኢትዮጵያ ይሄ ላይ እንግዲህ የኢትዮጵያ መንግስት ይህን ትልቅ ቁርጠኝነት ነው እንግዲህ ፖሊሲ ቀርጾ ስትራቴጂ ቀርጾ ወደ ስራ የገባ ብዙ አፍሪካ ሀገራት የለም። ይህንን እንግዲህ ሌሎች ወንድም የአፍሪካ ሀገራት ጋር በመሆን ይህንን ቴክኖሎጂ ሁሉም ሴክተር ተጠቅሞ ሀገራችንም ዓለማችንም ከዚህ ሴክተር እንድትጠቀም ኢትዮጵያ እንግዲህ ግንባር ቀደም ይዛ እየሰራች ነው ያለችው። ኢትዮጵያ በአርቲፊሻል ኢንተለጀንስ የተለያዩ ተግባራትን በማከናወን በተለይም በየዘርፉ ማለትም በግብርና፣ በቴክኖሎጂ፣ በጤናና በሌሎችም በአገልግሎት ዘርፎች ችግር ፈቺ ስራዎች እየተሰሩ ይገኛሉ ያሉት ዶክተር ወርቁ በ2022 ዓመተ ምህረት በአርቲፊሻል ኢንተለጀንስ ቴክኖሎጂ ኢትዮጵያን ቀዳሚ ሀገር ለማድረግ እየተሰራ ስለመሆኑ ተናግረዋል። በተለይ ፖሊሲ እንግዲህ ስንቀርጽ ቀድመን ፖሊሲ መቅረጻችን ትልቅ ነገር ነው። ሌላ በየዘርፉ በጤና ዘርፉ፣ በግብርና በተለይ ደግሞ በአገልግሎት ዘርፍ እዚህ አሁን የአንድ ማዕከል ሰርቪስ መሶብ ላይ ወደ 9 ሶፍትዌሮችን በመስራት 180 ሰርቪሶችን በክላውድ ሰርቪስ በመስጠት የኤአይ ሶሉሽን የሆኑት ደግሞ ሶፍትዌሮችን በመስራት ይህንንም የአገልግሎት ዘርፉን እያገዝን ነው የምንገኘው። ይሄ የኛ ራዕይም እንግዲህ ኢትዮጵያ በአርቲፊሻል ኢንተለጀንስ ቴክኖሎጂ በ2022 ዓ.ም በአርቲፊሻል ኢንተለጀንስ ቴክኖሎጂ ግንባር ቀደም የሚያደርጋትን ተቋም ለመስራት ነው እንግዲህ
እየሰራን ያለ ነው። ይሄም እንግዲህ በ5 ዓመቱ ውስጥ የታዩ በጣም ትልቅ ስራዎች ናቸው። ቀሪው 5 ዓመት እንግዲህ ብዙ ነገሮች ይሰራሉ የሚል ሀሳብም ቁርጠኝነትም አለን ማለት ነው። ከአዲስ ሚዲያ ኔትወርክ ዜናዎቻችን እንደቀጠሉ ናቸው። ከተሞች የዜጎቻቸውን የመኖሪያ ቤት ጥያቄ ለመመለስ የተለያዩ አማራጮችን በመቀየስ ሊሰሩ እንደሚገባ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። 10ኛው የከተሞች ፎረም ተጠናቋል። ፍቃዱ መለሰ ባልደረባችን ይህንኑ የመዝጊያ መርሃ ግብር ሲከታተል ቆይቶ በቀጥታ መስመራችን ላይ ተጨማሪውን ሊያደርሰን ይገኛል። ፍቃዱ እንደምን ውለሃል? እስኪ እንግዲህ አጠቃላይ የነበረውን ነገር መረጃውን አጋራን። መግቢያሽ እንደገለጽሽው እንግዲህ 10ኛው የኢትዮጵያ ከተሞች ፎረም ላለፉት 5 ቀናት በአፋር ክልል ርዕሰ መዲና ሰመራ ሎጊያ ከተማ ሲከናወን ቆይቶ እንግዲህ ዛሬ ፍጻሜውን አግኝቷል። 150 የሚጠጉ ከተሞችን እንግዲህ ያሰባሰበው ይህ ፎረምም በርካታ ሁነቶች የቀረበበት ነው። በመዝጊያ ስነ ስርዓቱ ደግሞ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የክልሉ ርዕሰ መስተዳድር ሀጂ አወል አርባን ጨምሮ የተለያዩ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ነው መዝጊያው የተከናወነው። በዚሁ መርሃ ግብር እንግዲህ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባስተላለፉት መልእክት ኢትዮጵያ በተለይም ደግሞ የስልጣኔና የክትመት ዘመኗ ታሪኳ ረጅም ዘመናትን ያስቆጠረ መሆኑን አንስተዋል። ያንን በማስታወስ ይሁን እንጂ ከእድሜው ከርዝመቱ አንጻር ከታሪካዊነቱ አንጻር ግን ከተሞች በዘላቂነት ከመምራት በስትራቴጂ ከመምራትና በዘላቂ መሰረተ ልማት ከማስተሳሰር አንጻር ግን ክፍተት መኖሩን ነው ያስታወሱት። ይህንን ለመቀየር እንግዲህ በተለይም በመደመር መንግስት እሳቤ ከተሞች የብልጽግና ማዕከል ለማድረግና አጠቃላይ ለሀገራዊ ለውጥ እንደዚሁም ለስልጣኔ ማበብ ከተሞች ሞተር ሆነው እንዲቀጥሉ መንግስት ትኩረት ሰጥቶ እየሰራ መሆኑን ነው ያነሱት። ይህንንም እንግዲህ ከተሞችን በስትራቴጂ በፕላን እንዲመሩ ከማድረግ ባለፈ ከተሞች አስተማማኝ የዘላቂ እድገት ማሳያ እንዲሆኑ እንደዚሁም ደግሞ የብዝሃነት ማዕከል እንዲሆኑ መንግስት ልዩ ትኩረት ሰጥቶ እየሰራ መሆኑን ነው ምክትል ጠቅላይ ሚኒስትሩ በመልእክታቸው ሲያነሱ የነበሩት። እንግዲህ እነዚህ ከተሞች ከቅርብ ጊዜ ወዲህ በተለይም በኮሪደር ልማት የተጀመሩ ስራዎች ገጠሩን ከከተማ ጋር በማስተሳሰር ትልቅ አብነት የሆኑ ስራዎች እየተሰሩ መሆኑን ነው አቶ ተመስገን ሲያነሱ የነበሩት። ይህም አዲስ አበባ የተጀመረው የኮሪደር ልማት በሌሎች ከተሞች ሰፍቶ ከዛም አልፎ የገጠሮች ጋር ልምድ እየሰፋበት ይገኛል። ይህም በከተሞች መካከል የኑሮ ዘይቤን በማሻሻል ረገድና የከተሞች ዝማኔን በማሳለጥ በኩል ትልቅ አቅም እየሆነ መሆኑን አንስተዋል። በተለይም ከተሞች የሚጠበቅባቸውን የኢንዱስትሪ ሽግግር እንዲያፋጥኑ እንደዚሁም የስልጣኔን እንዲያፋጥኑ ከማድረግ አንጻር ትልቅ ሚና አላቸውና ይህንን ሚናቸው መወጣት በሚችሉበት ደረጃ ድጋፍና በርብርብ እየተሰራ መሆኑን ነው ያነሱት ምክትል ጠቅላይ ሚኒስትሩ። ይህ እንግዲህ በተለይ አሁንም ከተሞች እነዚህ ስራዎች እየተሰሩላቸው ቢሆንም በቀጣይ ደግሞ ትኩረት ሊያደርጉበት ይገባል ያሉትንም 4 ነጥቦች አንስተዋል። በዋናነት እንግዲህ ከተሞች ልዩ ትኩረት ሰጥተው ሊሰሩበት ይገባል ያሉት ሀሳብ አንቺን በመግቢያሽ እንደገለሽው የመኖሪያ ቤት ነው። ከተሞች አሁንም ድረስ ዜጎች እየተፈተኑበት ያለው ከኑሮ ውድነት ጋር ተያይዞ እንደዚሁም ደግሞ ከመሬት አስተዳደር ክፍተት ጋር ተያይዞ የመሬት የቦታ አቅርቦትና ቤት አቅርቦት ላይ ትልቅ ክፍተት መኖሩን አንስተዋል። ይህንንም ለመፍታት ከተሞች እንግዲህ በልዩ ትኩረት ወይም በተለያዩ የቤት ልማት አማራጮች ለዜጎቻቸው የመኖሪያ ቤት ማቅረብ መገንባት የማይችሉ ደግሞ በኪራይ አማራጭም እንዲቀርብ ለዜጎች ይህንን ከተሞች በቀጣይ ትኩረት አድርገው ሊሰሩ ይገባል የሚል ሀሳብ ያነሱበት ነው። ሌላኛው ሁለት እንግዲህ ከተሞች እስከ ቅርብ ጊዜ ድረስ እንግዲህ የእኛኑ መዲናችን አዲስ አበባ ብናይ ቆሻሻ መገለጫዋ እስኪመስል ድረስ እንግዲህ ገጽታዋን እናውቀዋልና ይህንን በመቀየር በኩል ደግሞ የኮሪደር ልማት ትልቅ አበርክቶ ተወጥቷል። አሁን ከተማዋን ማዘመን ተችሏል። ሌሎች ከተሞችም እንግዲህ ጽዳትና አረንጓዴ ልማትን ዋና የትኩረት መስካቸው አድርገው ከተሞቻቸውን ለኑሮ ምቹ ማድረግ ለአረንጓዴ ልማት ማልበስና በተለይም ደግሞ ከከተሞች የሚመነጨውን ደረቅ ቆሻሻ ወደ ሀብት መቀየር እንደዚሁም የሀብት የቆሻሻ አሰባሰብ ስርዓቱን መቀየርና ማዘመን ይገባል የሚል ሀሳብ ያነሱበት ነው። ሌላኛው በከተሞች እንግዲህ የተለያዩ ታሪካዊ የመስህብ ቦታዎች አሉ። ባህላዊ ተፈጥሯዊ ጸጋዎች አሉ። እነዚህን ጸጋዎችን ማልማትና የቱሪዝም መስህብ ማድረግ ይገባል። ይህ ደግሞ የከተሞችን ገቢ በማሳደግ ከተሞችን በዘላቂነት ለማሳደግና የነዋሪዎችን አኗኗር ለማሻሻል ትልቅ ሚና እንደሚኖራቸው ነው ያነሱት። ሌላኛው ሀሳባቸው እንግዲህ የከተሞች በቀጣይ ትኩረት አድርገው ሊሰሩበት ይገባል ያሉት በተለይም የወጣቶች የቴክኖሎጂ መፍለቂያዎች ናቸው ከተሞችና እንደ ሀገር የተጀመሩ
የተጀመረውን የ5 ሚሊዮን ኮደር ስልጠናና በተለይም ደግሞ በቴክኒክና ሙያ ኮሌጆች ወጣቶችን በማሰልጠን የኢንዱስትሪ ሽግግርን ለማፋጠን የሚያስችለውን የነገ ኢንዱስትሪያሊስቶችን ማፍራት ትኩረት መስጠት ይገባል የሚል ነው። ይህም እንግዲህ ብቃት ያለውና ተወዳዳሪ ያለው የሰው ኃይል በመፍጠር ረገድ ትልቅ ሚና እንደሚኖር ነው ያነሱት። በዚህ ረገድ እንግዲህ ከተሞች ልዩ ትኩረት ሰጥተው መስራት እንዳለባቸው ነው። በተለይም በስራ እድል ፈጠራ እንደዚሁም ደግሞ በተለያዩ የመንግስት የትኩረት አቅጣጫዎች ላይ ትኩረት አድርጎ ከተሞች ለዚህ ሊረባረቡ ይገባል የሚል ሀሳብ ያነሱበት ነው። 10ኛው የኢትዮጵያ ከተሞች ፎረም ደግሞ እነዚህን የተያዙ የሀገራዊ እቅዶችና ትልሞችን በማሳካት ረገድ ትልቅ አበርክቶ እየተወጣ መሆኑን ያነሱት። በተለይም ከተሞች እንግዲህ በአንድ ቦታ ተሰባስበው ስለ ከተሞቻቸው እድገት የሚመካከሩበት ሀሳብ የሚለዋወጡበት በመሆኑና በከተሞች መካከል የመተባበርና የመወዳደር መንፈስን በማላበስ ለከተሞች እድገት ትልቅ አበርክቶ ይወጣል የሚል ሀሳብ ነው ያነሱት። አጠቃላይ እንግዲህ 10ኛው የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልቀት በሚል መሪ ሀሳብ ከህዳር 6 ጀምሮ እስከዛሬው ድረስ ሲካሄድ ቆይቷል። በዚህ በሰመራ ሎጊያ ከተማ 11ኛው የኢትዮጵያ ከተሞች ፎረም አዘጋጁም ተመርጧል። አሶሳ ከተማ የቤንሻንጉል ጉሙዝ ክልል መቀመጫ የሆነችው አሶሳ ከተማ 11ኛውን እንግዲህ ፎረም ከ2 ዓመት በኋላ ታስተናግዳለች። በዚህ መሰረት እሷም እዘጋጃለሁ የሚል ቃል የተገባበት ሁኔታ ነው ያለው። ለፎረሙ መሳካትም እንግዲህ አስተዋጽኦ ላደረጉ አካላትም ሽልማት በመስጠት ነው የዛሬው 10ኛው የኢትዮጵያ ከተሞች ፎረም የተጠናቀቀው። ቤቲ መልካም ፍቃዱ 10ኛው የከተሞች ፎረም በአፋር ሰመራ ሲካሄድ ቆይቷል። ዛሬም ተጠናቋል። ይህንን መረጃም ስላደረስከን ከልብ እናመሰግናለን። ሀገራዊ ህልምና ራዕይ ጋር ተሰናስለው የሚታዩ ጉዳዮችን በዚህ ተቋም ማየታችን ለትውልድ በጣም ተስፋ ሰጪ ነው። መጥተው ተምረው ሞክረው አይተው የወጡ ልጆች ተራ ሰዎች አይደሉም። በእርግጠኝነት በቻይናም በመካከለኛው ምስራቅም በአውሮፓም በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የእኛ ኤአይ ያለበት ደረጃ የሚናቅ አይደለም። ጠቅላላ አቅሙም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንን በደንብ ጠብቀን ሳይበላሽ እንዲያድርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ። ከአዲስ ሚዲያ ኔትወርክ የቀን ዜናችን እንደቀጠለ ነው። የአርቲፊሻል ኢንተለጀንስ ኢንስቲትዩትን ወደ ተመለከተው መረጃችን እንመለሳለን። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ማህበራዊና ኢኮኖሚያዊ ችግርን የሚያቃልሉ የፈጠራ ውጤቶችን ከማቅረብ ባሻገር የኢትዮጵያን ትልቅ ተቋም ግንባታ ማሳያ ነው ተብሏል። ተቋሙ 56 የፈጠራ ውጤቶችን በተለያዩ ዓለም አቀፍ ጆርናሎችን በማሳተም ዓለም አቀፍ ኃላፊነቱን እየተወጣ ነው ተብሏል። አፈወርቅ አለሙ ዝርዝር አለው። የዛሬ 5 ዓመት አርቲፊሻል ኢንተለጀንስ ማዕከል በ2013 ትንሹ ተቋም ግን ትልቅ ከማሰብ መንጭቶ መሰረቱ ተጣለ። ግዙፏን ኢትዮጵያ ታላሚ በሚያደርግ የቀጣይ ብሩህ ዘመናት ልኬቷን ሊያልቅም እንደተለመደው የሀገራት ዱካ ከመከተል በሚላቀቅ እሳቤም የተበጀ የራስ ጎጆ ሆነ። የዛሬ 30 ዓመት በ2050 ከ20 ሀያላን ሀገሮች አንዷ ትሆናለች ኢትዮጵያ ሲባል ዛሬ ያልጀመረችው አርቲፊሻል ኢንተለጀንስ ድሆ በእግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም። ቤዚክ የሆኑና አስፈላጊ የሚባሉ ጉዳዮች ዛሬ መጀመር አለባቸው። ሲጀመር ስያሜው የአርቲፊሻል ኢንተለጀንስ ማዕከል የሚል ነበር። የጠቅላይ ሚኒስትር ዶክተር አብይ አህመድ ክትትል ያልራቀው ግዙፉ ተቋም ከአንድ ዓመት በኋላ በተግባርም በአቅምም ጎልብቶ የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ለመሆንም በቃ። ከፍተኛ የማሰላሰል የማቀናበርና የማከማቸት አቅም ያሟላ የዳታ ማዕከልም ለመገንባት ችሏል። ኮምፒውተር ቪዥን፣ ኤአይ እና ሮቦቲክስ፣ ማሽን ለርኒንግ፣ የተፈጥሮ ቋንቋ ቅንብር የተቋሙ የትኩረት አቅጣጫዎች ሆኖ በሀገር ልጆች ለሀገር እየተሰራበት ያለው መስክ ሆኗል። ይህ ለነገ መሰረት የሚጥለው ተቋም ደግሞ ተወዳዳሪ ታዳጊዎችና ወጣቶች እንዲፈጠሩ ስራዎችን በብርቱ በመከወን ላይ ነው። ስለ ጉዳዩ የሚወያዩ፣ የሚማሩ፣ የሚያነቡ፣ የሚሞክሩ ልጆች እንፍጠር። ከ120 ሚሊዮን 20 በጣም ካነሰ 10 በጣም ካነሰ 5 ሚሊዮን ቴክኖሎጂካል ሳቪ የሆነ ለቴክኖሎጂ የቀረበ ትውልድ መፍጠር ግን ትችላለች። እሱ ላይ ከሰራን
ግማሹ በገንዘቡ ሲሰራ እኛ በልጆቻችን የተወሰነ ሼር እንሻማለን ማለት ነው። ዛሬም ድሮን እያመረተ እያነጋገረም ነው። በጤና ዘርፍ በሽታን የሚለዩ መሳሪያዎችን እነሆ በማለት ላይ ነው። የግብርናውን ዘርፍ ምርታማነት የሚያልቁ ግኝቶች የተቋሙ አበርክቶ እየሆኑ በዓለም አቀፍ መድረኮች ጭምር እውቅና እየተቸረው ነው። በተለያዩ የአገሪቱ 5 ቋንቋዎች ያለ ሶስተኛ ወገን ጣልቃ ገብነት ዜጎች እንዲግባቡ የሚያስችል ፈጠራ እውን ሆኗል። ድምፅን ወደ ጽሑፍ የሚቀይረው ፈጠራ የፍትህ አሰጣጥ ሂደቱን እያቀላጠፈ ይገኛል። የአገልግሎት ዘርፉን የደረሰው የተቋሙ ወላፈንም መሶብና በሌሎችም ጉዳዮች ከእድሜው በላይ እየተራመደ ነው። ይህ ቀጣይነት ይኖረው ዘንድ እስከ 3ኛ ዲግሪ የሚደርስ በከፍተኛ የትምህርት ተቋማት እየተሰጠበትም ይገኛል። የኛ ዩኒቨርሲቲዎች ካሪክለም ቀርጸው በፒኤችዲ ደረጃ ያ ይሰጣል። ተከታይ አይደለንም ማለት ነው። ውጤት ባለን የገንዘብ ውስንነት፣ የግብዓት ውስንነት በማርኬት ውስጥ ያለን ድርሻ ውስን ሊሆን ይችላል፣ ግን ሰው እያነቃን እያስተማርን ነው። የኢትዮጵያም የባለፉት 5 ዓመታት የዘርፉ የፈጠነ ሩጫ ከራስ እየተሻገረ ለሌሎች የአፍሪካ ሀገራት ስንቅ የሚቋጠርበት ወደ መሆን በመሸጋገር ላይ ነው። አፍሪካ is not here to catch up. We are here to lead through inclusive, value-driven models that empower communities and leave no one behind. ዛሬም የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከሌሎች ሀገራት አቻ ተቋማት ጋር በሚስተካከሉ ስራዎቹም ብቅ እያለ ነው። ባለፉት 5 ዓመታት 56 የተቋሙ የፈጠራ ውጤቶችም በተለያዩ ጆርናሎች ላይ ለዓለም ተዳርሷል። በእርግጠኝነት በቻይናም በመካከለኛው ምስራቅም በአውሮፓም በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የኛ ኤአይ ያለበት ደረጃ የሚናቅ አይደለም። ተቀላቅሞም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንን በደንብ ጠብቀን ሳይበላሽ እንዲያደርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ። ተመልካቾቻችን አሁን ደግሞ በአዲስ ጓዳ የዜና ገጻችን ወደምንመለከተው ጉዳይ እናመራለን። ወጣቶች ከተሰጣቸው በርካታ ነገር ይልቅ ያጡትን አንድ ነገር ብቻ በማሰብ ከህልማቸው እንዳያፈገፍጉ ሲል ይመክራል። ምንም እንኳን የአካል ጉዳት ቢኖርበትም የነፍስ ጥሬ ነው ከሚል የስዕል ስራው አላገደውም። በዛሬው አዲስ ጓዳችን በጥንካሬውና በተስፈኝነቱ ለብዙ ወጣቶች አርአያ መሆን የሚችል አንድ ወጣት እናስተዋውቃችኋለን። ከወጣቱ ጋር የተደረገውን ቆይታ ተከታትለን እንመለስ። ስዕል ጥንታዊ ከሆኑ የኪነ ጥበብ ዘርፎች መካከል አንደኛው ነው። በስዕል ታሪክ፣ ባህል፣ ቋንቋ፣ የሰዎች አኗኗር እንዲሁም ደግሞ የደራሲው ውስጣዊ ሀሳብና ዓለምን የሚመለከትበት መንገድ ሁሉ ይንጸባረቃል። ስለ ስዕል ያለ ምክንያት አይደለም ያነሳ ነው። በዛሬው የአዲስ ጓዳ መሰናዷችን ከአንድ ወጣት ጋር እናስተዋውቃቸዋለን። ይህ ወጣት የስዕል ተሰጥኦ አለው። ከአካል ጉዳት ጋር የሚኖር ቢሆንም ጉዳቱን ወደ ቀለም ስሜቱን ደግሞ ወደ ጥበብ በመቀየር ስዕሉን ለሚመለከቱ ሁሉ ተስፋን፣ ብርታትን፣ ወኔን የሚያላብስ የሚያጋባ ወጣት ነው። ወደ ውስጥ ገብተን ደግሞ መኖሪያ ቤቱ ተገኝተን የምናደርገውን ቆይታ አብራችሁን ተከታተሉ። እንዴት ዋላችሁ? እንዴት አለ? እንደምን ሰላም ነው? ደህና ነህ? ስራ ላይ ነህ? አሁንም ስራ ላይ ነኝ። የእርሳስ ስዕል ነው እየሳልክ ያለው? አሁን ደግሞ የእርሳስ ስዕል እየሰራው ነው። ውጭ ላይ እንግዲህ የቀለሞችን የተመለከትን ነበር። እዚህ ደግሞ በእርሳስ እየሳልክ ነው። አረፍ በይ። እሺ፣ አመሰግናለሁ። ስዕል መሳል መቼ ነው የጀመርከው? እሺ፣ ስዕል መሳል የጀመርኩት አሁን ቢያንስ ወደ 7 ዓመት ይሆናል። ስዕል መሳል ምን አይነት ስሜት ይሰጣል? ስዕል መሳል ብዙ ስሜት አለው። ደስ የሚል ስሜት አለው እና ተስፋ እንዳትቆርጪ እና ደግሞ ወደ ቢዝነሱም ስለምቀየር የገቢ ምንጭም ነው፣ ደስታም ይሰጣል። አንድ ስዕል ለመሳል ምን ያህል ጊዜ ይወስድብሃል? እንደ ስዕሉ ነው። አሁን ለምሳሌ አንድ ስዕል ሳይዝ ወይም ደግሞ ሀሳቡ በደንብ ዲቴይሉ መሰራት ካለበት ብዙ ጊዜ ሊወስድ ይችላል። ከፍተኛ ጊዜ የወሰደብኝ አሁን የአድዋ ላይ እየሰራሁት ያለው እንደውም አልጨረስኩትም። አሁን እሱ ራሱ አሁን ወደ 3 ሳምንት ሆኖታል። ሶሻል ሚዲያ ላይ እንግዲህ ስራዎችን ትለቃለህ ሰዎች እንዲያዩ። ምን ያህል ጥቅም ሰጥቷል አንተ ሶሻል ሚዲያ ላይ ስራዎችን ማሳየት? እኔ ብዙ ጥቅም ሰጥቶኛል። እኔ በስራ ስለሆነ ራሴን እዛ ላይ ፕሮሞት ነው የማደርገው እና ሰውንም እያበዛሁት ነው። በዛ ሰው
ቀስ እያለ ነው የኔ ፎሎወርስ በአንድ ሳይሆን ቀስ እያለ ነው እየጨመረ ያለው። ስጨምርም ደግሞ ሀሳቤን የገዛቸው ሰዎች ናቸው አሁን የኔን ፎሎወርስ የኔን የሚከተሉ የሚያደርጉኝ። እስካሁን ድረስ ወደ 200,000 ሊገባ ነው። ጉዳቱ የመጣው ከቆይታ በኋላ ነው። ቢያንስ 18 ዓመት ካለፈኝ በኋላ ነው። እውቀት ችሎታ ያላቸው ማድረግ እየቻሉ በተለያየ ነገር እንዲህ ስለሆነ እያለ የሚፈልጉትን ነገር መስራት ላልጀመሩ ወጣቶች ምን አይነት ነገር አለ? በተቻለ መንገድ በትንሽ ነገር እዛው ባለበት የሆነ የሚችሉት ነገር ላይ ፎከስ ቢያደርጉ ከእንደዚህ አይነት ወይም ምክንያታዊ መሆን ከተለያዩ ሀሳብ ውስጥ ጭንቀት ውስጥ እንዳይገቡ ያደርጋል። ውጭ ላይ ወጥተን ደግሞ እስኪ ውጭ ያሉትን ስዕሎችን የቀለም ስዕሎችን እየተመለከትን ትንሽ ደግሞ ቆይታ እናደርጋለን። ይቻላል። አሁን በሆቴሎችም ስዕሎችን እናያለን፣ አገልግሎት የሚሰጡ ተቋማትም ላይ እንዲሁም ሰዎች የራሳቸውንም ስዕል የዘመዶቻቸውን የቤተሰባቸውን ስዕል ያስተላሉ። ማግኘት የሚፈልጉ ሰዎች እንዴት ነው አንተ ማግኘት የሚችሉት? እኔም ማግኘት የሚችሉት በቴሌግራም አለው ሽፌ አርት ብዬ ቴሌግራም ግሩፕ ከፍቼ ያለው እና ቲክቶክ ነው ዋነኛው ደግሞ ቲክቶክ ነው ሽፌ አርት ብሎ ቲክቶክ ፔጅ አለኝ። እንግዲህ በስዕል ስራ ወደፊትም በህይወትህ ሊሆን ይችላል ህልምህ ምንድን ነው? ምን ላይ መድረስ ትፈልጋለህ? ይሄንን ማሳደግና የተሻለ ወይም የራሴንም ጋለሪ የሚለውን መክፈትና እንዲሁም ደግሞ መሰረታዊ የስዕልን ማሰልጠን ነው ፍላጎት። ይሁን እንደሚሳካ ምንም ጥርጥር የለኝም። የተከበራችሁ ተመልካቾቻችን በዛሬ አዲስ ጓዳችን ከሽፈራው ጋር የነበረን ቆይታ ነበር የተከታተላችሁ። ዜና አዲስ ከአዲስ ሚዲያ ኔትወርክ በቀጥታ ወደ እናንተ መድረሱ እንደቀጠለ ነው። በዓለም የንግድ ውድድር ውስጥ መግዛት እንጂ የመሸጥ ተሳትፏ ዝቅተኛ የሆነችው ኢትዮጵያ በገበያ ስርዓቱ ጠንካራ ተፎካካሪ ትሆን ዘንድ ጥራታቸውን የጠበቁ እሴት የተጨመረባቸው ምርቶችን ማምረት ላይ ትኩረት አድርገው እየሰሩ መሆናቸውን በከተማ አስተዳደሩ ድጋፍ የሚደረግላቸው ፋብሪካዎች አስታወቁ። በመዲናዋ ከሚገኙ በርካታ አነስተኛ፣ መካከለኛና ከፍተኛ ኢንዱስትሪዎች ውስጥ ወደ 4000 የሚጠጉ ፋብሪካዎች በከተማ አስተዳደሩ ድጋፍና ክትትል ይደረግላቸዋል። ተከታዩ የባልደረባችን ካሳሁን አንዱ ዓለም ዘገባም ትኩረቱን እዚህ ጉዳይ ላይ ያደርጋል። ተከታትለን እንመለስ። አዲስ አበባ የ100 ሚሊዮን ሸማቾችን ፍላጎት ለማሟላት ከሚጥሩ አነስተኛና መካከለኛ ኢንዱስትሪዎች በአውሮፓና አሜሪካ ገበያዎች ውስጥ ተመራጭ መሆን የቻሉ ምርቶችን ማምረት እስከቻሉ ግዙፍ ፋብሪካዎች በውስጧ ይዛለች። በመዲናዋ ከሚገኙ እነዚህ ፋብሪካዎች ውስጥ ወደ 4000 የሚጠጉ አነስተኛ፣ መካከለኛና ከፍተኛ ኢንዱስትሪዎች በከተማ አስተዳደሩ ድጋፍና ክትትል ይደረግላቸዋል። እነዚህ በመዲናው የሚገኙ ፋብሪካዎች በዓለም የንግድ ውድድር ውስጥ የመግዛት እንጂ የመሸጥ ተሳትፏ ዝቅተኛ ሆና የቆየችዋን ሀገር በገበያ ስርዓቱ ውስጥ ጠንካራ ተፎካካሪ የማድረግ ህልምን ሰንቀዋል። ጥሬ ዕቃዎቿን ወደ ውጭ በመላክ ቢሊዮን ዶላሮችን አውጥታ የተለያዩ ሸቀጣሸቀጦችን ከውጭ የምታስገባው ኢትዮጵያ ታሪኳ ተቀይሮ ያለቀላቸውና እሴት የተጨመረባቸውን ምርቶች በመላክ ተወዳዳሪ እንድትሆንም ጥረት ጀምረዋል። ቡና በእርሻ ላይ ትልቅ ስራዎች ተሰርቶበት በማበጠሪያ ቤት አልቆለት ከመጣ በኋላ በጥሬው መላክ ሳይሆን ቫልዩ አድ ላይ ነው እኛ ተኩረን የምንሰራው።
የቫሊዩ አድ አትኩሮት ስራ ማለት የተዘጋጀ ቡናዎችን ለሆቴሎች፣ ለሬስቶራንት በሎካል ዌይ መስጠት። ከዛ ውጪ ደግሞ የቡና ኤክስፖርተሮች ለውጭ ሀገር ቆልተው ለማስላክ የሚፈልጉትን ደንበኞቻችንን ቆልተን አሽገን ፓክ ዳርገን ሰርቪስ መስጠት ነው። እነዛ ፓክ ዶኖ ያለቀላቸው ቡናዎች በክላይንቶቻችን በኤክስፖርት ቫሊዩ አድርገው ከሀገር ይወጣሉ ማለት ነው። የተለያዩ አይነት ምርቶች እናመርታለን። በቲሸርት፣ ሸሚዝ፣ ጃኬት፣ ሱሪ የተለያዩ አይነት ስራዎች እንሰራለን። 70% ተኪ ምርት ነው የምናመርተው፣ 30% ኤክስፖርት ነው የምናመርተው። ይህንን ካራቫን ሲሰራ እኛ ጋር ኦልሞስት አመት ሙሉ ነው የሚሰራ። የኤክስፖርት ስታንዳርድ ወደ ኡጋንዳ፣ የተወሰነ በኩል ደግሞ ወደ ሩዋንዳ፣ ጅቡቲም ይላካል ማለት ነው። እነዚህ ካራቫቶቹ ኤክስፖርት ስታንዳርድ ናቸው ማለት ነው። ቲሸርቶቹም በተጨማሪ እነዚህ ቲሸርቶች የምታያቸው በሙሉ 100% ኤክስፖርት ናቸው፣ ወደ ኡጋንዳ ኤክስፖርት የሚደረጉ ናቸው ማለት ነው። ባለፉት ጥቂት ዓመታት በተከናወኑ የድጋፍ ስራዎች በመዲናዋ የሚገኙ ኢንዱስትሪዎች ለበርካታ ባለሙያዎች የስራ እድል ፈጥረዋል። የቀን የማምረት አቅማቸውም እያደገ መጥቷል። አልማኪር እስከ 384 ሰራተኞች ያሉበት በቀን የምናመርተው ምርት ከ3000 በላይ ሸሚዝ ይመረታል። በቲሸርት ሲሆን ደግሞ ከ5000 በላይ ሊመረትም ይችላል። እንደ አይነቱ እንደ ምርቱ ማለት ነው። ሱሪውን ጃኬት ምናምን ሲሆን ደግሞ አነስ ያለ ምርቶች ይመረታሉ ማለት ነው። የቡና መቆያ ድራማችን ደብል ድራም ሆኖ በዲዝል የሚሰራ ሆኖ በአንድ ጊዜ ካፓሲቲው በግማሽ ሰዓት ውስጥ 120 ኪሎ ይቆላል። በቀን በየ30 ደቂቃው ወይም ደግሞ በየ28 ደቂቃው 120 ኪሎ እየቆላ በቀን 2500 ኪሎ ወይም በ24 ሰዓት 5000 ኪሎ ሮስት አድርጎ ፓክ የሚያደርግ ድርጅት ነው ማለት ነው። የአዋቂ ወይም የወንድ፣ የሴት፣ የልጅ እንዲሁም ተጨማሪ ደግሞ የስፖርት ታይፕ ጫማዎች እስከ 800 በቀን በፔር ይሰራል። ድርጅቱ ዲና የእንስሳት መኖ ማቀነባበሪያ ይባላል። በቀን ወደ 800 ኩንታል አካባቢ ይህንን እያመረትን እንገኛለን። ወደ 14 አይነት ምርቶችን እናመርታለን። የተሻለ የሰው ኃይል ለመቅጠርና በዓለም የገበያ ስርዓት ውስጥ የበለጠ ተወዳዳሪ ለመሆን ከተማ አስተዳደሩ የመስሪያ ቦታና የመሰረተ ልማት አቅርቦት እንዲያሟላላቸውም የፋብሪካ ባለቤቶች ጠይቀዋል። የዛሬ 4 ወር ወደ ጀርመን ኤክስፖርት እናደርግ ነበረ። እሳሁን የቆሙበት ምክንያት ምንድን ነው? የመስሪያ ቦታ በቂ የመውጫ ኤግዚት ዶር የለውም፣ የሰራተኛ መገቢያ የለውም፣ የሰራተኛ ማስተንፈሻም የለውም በሚል በዚህ ውድቅ ሆናል እንጂ ማሽኖቻችን ኤክስፖርት ስታንዳርድ ናቸው። እዚህ ጉዳይ ላይ እንቆያለን። በከተማው የሚገኙ አምራች ኢንዱስትሪዎች ዓለም አቀፍ ተወዳዳሪነትንና የምርት ጥራትን ከፍ ለማድረግ ከተማ አስተዳደሩ ልዩ ድጋፍና የአሰራር ማሻሻያዎችን ስለማድረጉ የኢንዱስትሪ ልማት ቢሮ አስታውቋል። በከተማው የሚገኙ አምራች ኢንዱስትሪዎች የሚያነሷቸው ቅሬታዎችን በተመለከተ ከኤምኤን 247 ጋር ቆይታ ያደረጉት የአምራች ኢንዱስትሪ ዘርፍ ኃላፊ አቶ ጳውሎስ ኩሳ የአምራች ኢንዱስትሪዎች ዓለም አቀፍ ተወዳዳሪነትን ከፍ እያለ መምጣቱን አንስተዋል። በዓለም አቀፍ ደረጃ ተወዳዳሪ ለመሆን ከዚህ በፊት ከተለመደው ከፍ ባለ ሁኔታ ወደ ውጭ ኤክስፖርት በማድረግ በርካታ ዶላሮችን ለሀገሪቱ እያስገኙ የሚገኙ አሉ። በተለያዩ የዓለም ክፍሎች የራሳቸው ምርት ከጋርመንት ከቡና ፕሮሰስ በማድረግ ከአግሮ ፕሮሰሲንግ ከእንጀራም ጀምሮ ውጭ ኤክስፖርት በማድረግ በብዙ ሚሊዮን ዶላር ገቢ እያስገኘ ይገኛል። ከዛ ውጭ ደግሞ ከውጭ የምናስገባቸውን የምርት አይነቶችን እዚሁ ሀገር ውስጥ በማምረት ዶላር የምናወጣውን እዚሁ በማስቀረት ከፍተኛ ሚና እየተጫወቱ ይገኛሉ። አስተዳደሩ አምራች ኢንዱስትሪዎች ለሚያነሷቸው ጥያቄዎች ፈጣን ምላሽ ለመስጠትና የኢንዱስትሪዎችን ዓለም አቀፍ ተወዳዳሪነት ለማሳደግ በልዩ ትኩረት እየሰራ ነው ያሉት ኃላፊው በተለይም የመስሪያ ቦታና የመሰረተ ልማት አቅርቦት ችግርን ለመቅረፍ በቅንጅት እየተሰራ ነው ብለዋል። ባለፉት ጥቂት ዓመታት ብቻ ለ250 ኢንዱስትሪዎች ሰፋፊ ማምረቻ ቦታዎችን ስለማስረከቡም ተናግረዋል። ባለፉት ዓመታት ከተማ አስተዳደሩ በተለይ ከለውጥ ወዲህ ከ250 በላይ አምራች ኢንዱስትሪዎች ሰፋፊ ቦታዎችን የማምረቻ ቦታዎችን ሰጥተዋል። ከዚህ ጋር ተያይዞ ሌላም በአቃቂ ቃሊቲ ክፍለ ከተማ ላይ ወደ 93 ሄክታር መሬት ላይ የማምረቻ ቦታዎች ግንባታ እያፋጠርን እንገኛለን። ከፍተኛ ፍላጎት ስላለ ማለት ነው። በቅርቡ የተጠናቀቁትን የማስተላለፍ ስራዎችን እንሰራለን። በዚህ በ93 ሄክታር መሬት ላይ ያው የሚሰሩ በአራት ንዑስ ዘርፎች
ቆዳና ጨርቃጨርቅ፣ በኬሚካልና ኮንስትራክሽን፣ በእንጨትና ብረታ ብረት፣ በአግሮ ፕሮሰሲንግ በአራቱ ንዑስ ዘርፎች ተለይተው በስታንዳርዱን የጠበቀ የማምረቻ ቦታ ግንባታ እያከናወንን እንገኛለን። ከዛ ውጪም በራሳቸው ለማልማት የሚችሉትን ደግሞ መስሪያ ቦታዎችን በመስጠት ማለትም የሚሰሩበትን መሬት በማመቻቸት ረገድ አምናም ከ22 በላይ ለሚሆኑ አምራች ኢንዱስትሪዎች መሬት የማመቻቸት ስራዎች ተሰርቷል። ዘንድሮም በተመሳሳይ ቁጥር ከዛ በላይ ያሉትን እያመቻቸን እንገኛለን። የመስሪያ ቦታ ፍላጎት አሁንም ከፍተኛ ስለመሆኑ ያነሱት አቶ ጳውሎስ በ2014 ዓ.ም የተጀመረው የኢትዮጵያ ታምርት ንቅናቄ ኢንዱስትሪዎች የሚያነሷቸውን ችግሮች በመፍታት ረገድ ጉልህ አስተዋጽኦ እያበረከተ ስለመሆኑም ጠቅሰዋል። የዘገበው ሪፖርተራችን ካሳሁን አንዱ አለም ነው። አሁንም እንቀጥላለን። ኢትዮጵያ ስትበለጽግ የመጨረሻ ግቧ የዘመነ ከተሜነትን ሲሆን ይህንን ለማሳካት ደግሞ የገጠር አካባቢዎችን ወደ ከተማ መቀየር እንደሚያስፈልግና መሰረታዊ የገጠር ይዞታዎችን ሳይቀሩ ግን ከተማ የሚገኙ መሰረተ ልማቶች እንዲያሟሉ ለማድረግ እየተሰራ እንደሚገኝ የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ ገልጸዋል። ሪፖርተራችን ተመስገን ይመር በማዕከላዊ ኢትዮጵያ ክልል በገጠር ኮሪደር ልማት የተሰሩ አካባቢዎችን ቃኝቶ ተከታዩን አዘጋጅቷል። ከተማና ከተሜነትን ለማስፋት ባለፉት ዓመታት በርካታ ስራዎች ተሰርተዋል። አሁን የምንገኝበት በከምባታ ዞን አዲዮ ዙሪያ ወረዳም የዚህ ማሳያና አምሳያ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ አካባቢ የገጠር ኮሪደርን ከዘመናዊ አኗኗር ጋር ለዜጎች ያገኙ ዘንድ በዚህ መልኩ አስጀምረዋል። የዚህ አካባቢ ነዋሪዎች ትናንት የተጎሳቆለ የህይወት መስመር ነበራቸው። ዛሬ ግን ነገሮች ተቀይረዋል። በፊት በሳር ቤት ነው ያለሁት። እንደዚህ ሆኜ በጭስ በጣም ጭስ የሚባል ነገር በጣም አይኔን እያመኝ ነበረ። በጭስ እየተጨነኩ ነበረ። አሁን እግዚአብሔር ይመስገን ስቶቭ አለ። እግዚአብሔር ይመስገን እግዚአብሔር ዘመኑን አምጥቶ በጣም ለውጦናልና ስለዚህ አሁን በስቶቭ እየሰራው ነኝ፣ እየበላው ነኝ። ልጆቼም እኔም እግዚአብሔር ይመስገን ውሃም አለ። እግዚአብሔር ይመስገን በውጋዝ አለ። ሁሉም ነገር ተዘጋጅቷል። እግዚአብሔር ይመስገን ይላል። የበፊቱ ቤት አናኖር ጋማ ከብቱም ፍየሉ፣ ዶሮው፣ ሰው ሁሉ በአንድ ላይ ነው የሚኖረው። ስለዚህ ንጽህና የለውም። በጭስ ታፍኖ ነው የሚኖረው። ስለዚህ ያን ኑሮና ይሄንን ኑሮ ሲናነጻጽር በጣም አይገናኝም። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ መንግስት ባለፉት ዓመታት ለዜጎች የተሻሉ ህይወቶችን ለመለገስ ገጠርን ከከተማ ጋር ማስተሳሰር ከተሜነትን በማስፋትም በርካታ ስራዎችን ሰርተዋል። በዚያ አካባቢ ማለትም በከምባታ ዞን የሚገኘው ይህ የገጠር ኮሪደርም ለዚህ ማሳያ ነው። ብልጽግና እሳቤ መሰረት የተሟላ ኢትዮጵያ ስትበለጽግ ሙሉ በሙሉ ስትበለጽግ የምትዳረሰው ወደ ከፍተኛ ከተሜነትና ክትመት ደረጃ ነው ተብሎ ይታሰባል። ይህንን እውን ለማድረግ ግን ውስን ከተሞች ብቻ ሳይሆን በገጠርም ያሉ የገጠር ማዕከላትም ወደ ከተማነት መቀየር አለባቸው የሚል እሳቤ አለ። ከዚህ በፊት በጣም ብዙ ወጪ ከሚያስወጣንና ብዙ ኪሳራ ከሚያስከስረን ነገሮች አንዱ ያልታቀደ የከተማ አከታተም ሂደት ተከትሎ ለመሰረተ ልማት ለመንገዶች ቤቶችን የማፍረስ መሰረተ ልማቶችን የማፍረስና የማንሳት ሂደት ነው። ይህ ደግሞ መሰረታዊ መነሻው የገጠር ከተሞችን የምናቅደው እንደ ገጠር ስለነበረ ነው። አሁን እሱን በመገልበጥ ገጠሮችን ደግሞ እንደ ከተማ የማቀድ እሳቤ ነው የተሰራ ያለው ማለት ነው። ይህንን እውን ለማድረግ በመሰረቱ ተያያዥ የሆኑ 3 እሳቤዎች አሉ። የመጀመሪያው የግብርና ትራንስፎርሜሽን ነው። የግብርና ትራንስፎርሜሽን ማለት ግብርናው ከእጅ ወደ አፍ ወጥቶ እሴት ጨምሮ ለገበያ ማቅረብ የሚችል ከራሱ ተርፎት ለገበያ ማቅረብ የሚችል የገበሬና አርሶና አርብቶ አደር ሲኖር ማለት ነው። ሁለተኛው ደግሞ ይህንን ተከትሎ የሚመጣው የገጠር ትራንስፎርሜሽን ነው። የገጠር ማዕከላት ቀስ በቀስ እያደጉ መምጣትና በመሰረተ ልማት በአገልግሎት የከተማን ቅርጽ እየያዙ የከተማን አይነት ሰርቪስ እያገኙ ሲሄዱና ቀስ በቀስ የሚያቆጠቁጡ የከተማ ማዕከላት ሲሆኑ ሪያላይዝድ የሚሆን ነው። ሶስተኛው ይህንን ተከትሎ የኢኮኖሚ መዋቅራዊ ሽግግር ይመጣል። ይሄም ከግብርና መር ወደ ኢንዱስትሪ መር የሚደረገው ሽግግር ማለት ነው።